እንደምን ዋላችሁ የተከበራችሁ ተመልካቾች ከኢትዮጵያ ቴሌቪዥን ወደ ሰዓቱ ስፖርት ዜናዎቻችን አለፍን። ሲንቄ ባንክን ያመሰገንኩኝ ቀዳሚውን ዜና አነባለሁ። የኢትዮጵያ ፕሪሚየር ሊግ 35ኛ ሳምንት ዛሬ በሚከወኑ ሁለት ጨዋታዎች ይጀምራል። ሊጠናቀቅ የሁለት ጨዋታዎች ዕድሜ ብቻ በቀሩት የኢትዮጵያ ፕሪሚየር ሊግ ተጠባቂው የሸገር ደርቢ ጨዋታ ዛሬ ቀን 9 ሰዓት ላይ ይደረጋል። በአመቱ የዋንጫ ተፎካካሪ ሆኖ መቅረብ የቻለው ኢትዮጵያ ቡና ሁለተኛ ደረጃን ይዞ አመቱን ለማጠናቀቅ ወደ ሜዳም ይገባል። በ45 ነጥብ 7ኛ ደረጃ ላይ የሚገኘው የሊጉ አንጋፋው ክለብ ቅዱስ ጊዮርጊስ በበኩሉ አሁን ካለበት ከፍ ብሎ አመቱን ለማጠናቀቅ ይጥራል። በዚህ የሸገር ደርቢ ጨዋታ በሁለቱም በኩል በርካታ ደጋፊዎች በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ በመገኘት ቡድናቸውን ያበረታታሉ ተብሎም ይጠበቃል። ጨዋታው ምሽት 12 ሰዓት ቀጥሎ ሲደረግ አስቀድሞ የሊጉ ሻምፒዮን የሆነው ኢትዮጵያ መድን ከሀዲያ ሆሳዕና ይገናኛል። ሀዲያ ሆሳዕና ዛሬ ድል ከቀናው በ50 ነጥብ ወደ 3ኛ ደረጃ ከፍ ይላል። የጨዋታው ውጤት ማጭበርበር የኢትዮጵያ እግር ኳስ መገለጫ ነው ሲል አሰልጣኝ ሚሊዮን ጉግሳ ተናገረ። የዛሬ የኢቢሲ ቅዳሜ መልክ እንግዳ የነበረው አሰልጣኝ ሚሊዮን ጉግሳ ክለቦች ባልተገባ መንገድ ውጤት ለማግኘት ሲሰሩ መመልከት የተለመደ እንደሆነ ገልጿል። በመረጃ የተረጋገጠባቸው ክለቦች ሳይቀሩ እርምጃ እንዳልተወሰደባቸው ሀሳቡን ሰጥተዋል። ማች ፊክሲንግ የኢትዮጵያ እግር ኳስ መገለጫ ጌጡ ምንም ጥያቄ የለውም። እኔ ተጨባጭ ነገሮች ተይዘው እርምጃ ሲወሰዱ አላየሁም። ተጨባጭ ባለፉት አመታት በትክክል ከገንዘብ ጋር በተያያዘ እኔ ብዙ ማውቃቸው በደንብ በአይኔ ያዩዋቸው ማች ፊክሲንጎች አሉ ኢትዮጵያ እግር ኳስ ውስጥ ተደርሶባቸው መረጃ ተይዞ እርምጃ ሳይወሰድ ይቀርባቸው ማለት ነው። ስለዚህ ምንም ይመጣብኛል ብለው በዚህ ውድድር ዘመንም ይሄን ከማድረግ ወደ ኋላ የሚሉ አይመስልኝም። ተግባሩ ተመልካችን አለማክበር ነው የሚሉ አሰልጣኙ በዚህ መንገድ ከሚካሄድ እግር ኳስ ጠንካራ ብሔራዊ ቡድን መገንባት አይቻልም ብለዋል። የትኛው ፍርድ ቤት ማንን እንደምትከስ ግራ የሚገባ እግር ኳሱን በጣም ወደ ገደል የሚከት ደጋፊውን የማያከብር ፉክክርን የበለጠ ደካማ የሚያደርግ ለዚህ ነው እኮ ጠንካራ ብሔራዊ ቡድን የማይኖረን። ከእንደዚህ አይነት እግር ኳስ ውስጥ የወጣ ጠንካራ ብሔራዊ ቡድን ማግኘት ሊኖር አይችልም። ጠንካራ ብሔራዊ ቡድንና ይሄ እግር ኳሱን መናቅ ነው። የእግር ኳስ ተመልካቹን አለማክበር ነው። ስራቸውን በትክክል እንደማይሰሩም በመጨረሻ ውድድር ዘመናት ራሳቸው ምስክርነት እየሰጡ ነው። የክለብ አመራሮች በዋናነት እዚህ ላይ የሚሳተፉት የክለብ አመራሮች የሚመሯቸውን ክለቦች እግር ኳስን እየመሩ እግር ኳስን የሚቀብር ነገር በጀት አውጥተው ሲሰሩ ተመለከታል። ከጨዋታው ውጤት ማጭበርበር ጋር ተያይዞ ምልክት በታዩባቸው መርሃ ግብሮች ላይ ምርመራ እያደረገ መሆኑን የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ማስታወቁ ይታወሳል። በቀሪ የሊጉ ጨዋታዎች ላይም ክለቦች ከእንዲህ አይነት ተግባር እንዲቆጠቡ ማሳሰቡ የሚታወስ ነው። የስድስተኛው መላው ኢትዮጵያ ጨዋታ ችቦን ሲዳማ ክልል ወደ ኦሮሚያ ክልል ሽኝት አደረገ። የኦሎምፒክ መርህን መሰረት አድርጎ የሚካሄደው ስድስተኛው የመላው ኢትዮጵያ ጨዋታ በኦሮሚያ ክልል ጅማ ከተማ ከሰኔ 10 እስከ 19 ይካሄዳል። የኦሎምፒክ ችቦ የሰላም የወንድማማችነትና የአንድነት ምልክት ሲሆን በዓለም ሕዝቦች መካከል ንጽህናን ምክንያታዊነትን ያመላክታል። በሀገራችን የኦሎምፒክ መርህን መነሻ በማድረግ የሚካሄደው የመላው ኢትዮጵያ ጨዋታ ለመጀመሪያ ጊዜ በ1999 የኦሎምፒክ ችቦ ተለክሷል። በዚህ መሰረት የስድስተኛው መላው ኢትዮጵያ ጨዋታ ችቦ ከሲዳማ ክልል ወደ ኦሮሚያም ተዘዋውሯል። የባህልና ስፖርት ሚኒስቴር የመላው ኢትዮጵያ ጨዋታ አስተባባሪዎች የሲዳማ ክልል ባህል ቱሪዝምና የስፖርት ቢሮ ኃላፊ አቶ ጃጎ አገኘውና የስፖርት ኮሚሽን ኮሚሽነር አቶ ፍሬው አሬራ እንዲሁም የሐዋሳ ከተማ ማህበረሰብ በተገኙበት የችቦው ቅብብሎሽም ተከናውኗል። የስድስተኛው መላው ኢትዮጵያ ጨዋታ መነሻ የኦሎምፒክ ችቦ ዲዛይን እኩልነት፣ ውሃንና ሰላማዊነትን የሚያመላክት ሲሆን የ1.5 ኪሎ ግራም ክብደትም አለው። የመላው ኢትዮጵያ ጨዋታ ችቦ ሻሸመኔ፣ ዝዋይ፣ ባቱ፣ ማረቆ፣ ቡታጅራንና ሳጃን በማለፍ ጅማ ከተማ ይደርሳልም ተብሏል። መረጃው የባህልና ስፖርት ሚኒስቴር ነው። ከውጭ በአሜሪካ አስተናጋጅነት የሚደረገው የዓለም ክለቦች ዋንጫ ዛሬ ሌሊት ይጀምራል። ለመጀመሪያ ጊዜ በ32 ክለቦች መካከል የሚደረገው የዓለም ክለቦች ዋንጫ በመጀመሪያው ቀን 3 መርሃ ግብሮችንም ያስተናግዳል። በዚህም በምድብ 1 በሊዮኔል አንድሬስ ሜሲ አምበልነት የሚመራው ኢንተር ሚያሚ ከግብፁ አልአህሊ ሌሊት 9 ሰዓት ላይ ጨዋታውን ያከናውናል። በሌላኛው አርጀንቲናዊው ሃቪየር ማሽራኖ አሰልጣኝነት የሚመራው ኢንተር ሚያሚ
ለጨዋታው ትልቅ ትኩረት እንደሚሰጥም አሳውቋል። በምድብ 2 ፓሪስ ሴን ጀርማ ከአትሌቲኮ ማድሪድ ነገ ምሽት 4 ሰዓት እንዲሁም በምድብ 3 ባየር ሙኒክ ከስዊዘርላንዱ ኦክላንድ ሲቲ ነገ ምሽት 1 ሰዓት ጨዋታቸውን ያደርጋሉ። የዓለም ክለቦች ዋንጫን ሪያል ማድሪድ 5 ጊዜ በማሳካት ቀዳሚው ክለብ ሲሆን ባርሴሎና 3 ጊዜ በማሳካትም ይከተላል። ማንቸስተር ዩናይትድ፣ ሊቨርፑልና ማንቸስተር ሲቲ ዋንጫውን ያሸነፉ የእንግሊዝ ክለቦች ናቸው። ፈረንሳዊው የቀድሞ የማንቸስተር ዩናይትድ ተጫዋች ፖል ፖግባ ከሀገሩ ክለብ ሞናኮ ጥያቄ ቀረበለት። አበረታች ንጥረ ነገር ተጠቅሞ የ4 ዓመታት እገዳ ተጥሎበት የነበረው ፖል ፖግባ ንጥረ ነገሩን ሆነ ብሎ አልተጠቀመም በሚል እገዳው ወደ 18 ወራት ከተቀነሰለት በኋላ ወደ እግር ኳስ ለመመለስ ተቃርቧል። ከወርሃ ጥር ጀምሮ የግል ልምምድ እየሰራ ክለብ ሲያፈላልግ የቆየ ፖል ፖግባ አሁን ላይ ከሞናኮ ጥያቄ እንደቀረበለት ተገልጿል። ሞናኮ ለፖል ፖግባ የ2 ዓመት ኮንትራት ማቅረባቸው ሲገለጽ አሁን ላይ በክለቡና በተጫዋቹ መካከል ንግግሮች እየተከናወኑ መሆናቸው ተሰምቷል። ፖል ፖግባ ከጁቬንቱስ ጋር ያለውን ኮንትራት ማቋረጡን ተከትሎም ሞናኮን በነፃ ዝውውር ይቀላቀላል ተብሎ ይጠበቃል። በተመሳሳይ ሞናኮ ሃንሲ ፋቲን ከባርሴሎና ለማስፈረም እየተንቀሳቀሰ ይገኛል። ዴቪድ ቤካም በእንግሊዙ ንጉስ ቻርልስ የአገሪቱን የክብር ማዕረግ አገኘ። ውስን የሆኑ ብሪቴናውያን በሰሩ ስኬታማ ስራ ምክንያት በንጉሳቸው ዘንድ የክብር ማዕረግ የሚሰጣቸው ሲሆን የቀድሞ የማንቸስተር ዩናይትድና የእንግሊዝ ብሔራዊ ቡድን ታሪካዊ ተጫዋች ዴቪድ ቤካምም በእግር ኳስና ከእግር ኳስ ውጪ በሚሰራቸው በጎ ተግባራት ይህንን የሰር ማዕረግ አግኝቷል። ዴቪድ ቤካም በእንግሊዝ ንጉስ ቻርልስ የልደት ቀን ክብረ በዓል ላይ ነው የሀገሪቱን ትልቅ የክብር ማዕረግ ከንጉሳዊ ቤተሰቡ መቀበልም የቻለው። ይህንን ተከትሎም ዴቪድ ቤካም ሰር የሚለውን የስም ማዕረግ ያገኘ 14ተኛ የእግር ኳስ ሰው መሆን ችሏል። ማንቸስተር ዩናይትድ ከየትኛውም ክለብ በበለጠ 4 የቡድኑ አባላት ሰር የሚል ማዕረግ ያገኘ ቀዳሚው ክለብ ነው። ከዚህ በፊት ሰር ማት በዝቢ፣ ሰር ቦቢ ቻርልተንና ሰር አሌክስ ፈርጉሰን ማዕረጉን አግኝተዋል። ሰር ዴቪድ ቤካም በእንግሊዝ ብሔራዊ ቡድን 115 ጨዋታዎችን ያደረገ ሲሆን በበርካታ የበጎ አድራጎት ስራዎች ላይም በመሳተፍ የክብር ስሙ እንዲሰጠው ሲጠየቅም ቆይቷል። የቀድሞ የሶስት አናብስቶች አምበል ዴቪድ ቤካም የንጉሱ ፋውንዴሽን አምባሳደር በመሆንም እያገለገለ ይገኛል። ከኢትዮጵያ ቴሌቪዥን ለቀን የነበሩን ስፖርት ዜናዎቻችን አበቁ። ነጻነት ጫን ያለው ቆይታ አደረግኩኝ። መልካም ቀን።